ገላትያ ምዕራፍ 2 ከቁጥር ምዕራፍ 11 እስከ መጨረሻው አንብበን እንጀምራለን። ጴጥሮስ ወደ አንጾኪያ በመጣ ጊዜ በግልጥ ስቶ ስለነበር ፊት ለፊት ተቃወሙት። አንዳንድ ሰዎች ከያዕቆብ ዘንድ ከመምጣታቸው በፊት ከአሕዛብ ጋር ይበላ ነበር። እነርሱ በመጡ ጊዜ ግን የተገረዙትን ወገኖች ፈርቶ ከአሕዛብ ራሱን በመለየት ገሸሽ ማለት ጀመረ። በርናባስም እንኳ በእነርሱ ግብዝነት እስኪወሰድ ድረስ ሌሎችም አይሁድ በግብዝነት ተባበሩ። ተግባራቸው እንደ ወንጌል እውነት አለመሆኑን በተረዳው ጊዜ በሁሉም ፊት ጴጥሮስን እንዲህ አሉት፣ አንተ አይሁዳዊ ሆነ ሳለ በአሕዛብ ሥርዓት እንጂ በአይሁድ ሥርዓት አትኖርም። ታዲያ አሕዛብ የአይሁድን ሥርዓት እንዲከተሉ እንዴት ታስገድዳቸዋለህ? እኛ በትውልዳችን አይሁድ እንጂ ኃጢአተኞች አሕዛብ ያልሆንን ሰዎች በኢየሱስ ክርስቶስ በማመን እንጂ ሕግን በመጠበቅ እንደማይጸድቁ እናውቃለን። ስለዚህ ሕግን በመጠበቅ ሳይሆን በክርስቶስ በማመን እንጸድቅ ዘንድ እኛም ደግሞ በክርስቶስ ኢየሱስ አምነናል። ሕግን በመጠበቅ ማንም አይጸድቅምና። በክርስቶስ ለመጽደቅ ስንፈልግ እኛ ራሳችን ኃጢአተኞች ሆነን እንገኛለን። ታዲያ ክርስቶስ ኃጢአት እንዲስፋፋ ያደርጋልን? ፈጽሞ አይደለም። ያፈረሱትን መልሼ የምገነባ ከሆነማ ሕግ ተላላፊ መሆኔን አረጋግጣለሁ። ለእግዚአብሔር እኖር ዘንድ በሕግ በኩል ለሕግ ሞቻለሁና ከክርስቶስ ጋር ተሰቅያለሁ። ከእንግዲህ እኔ አልኖርም፣ ነገር ግን ክርስቶስ በውስጤ ይኖራል። አሁንም በሥጋ የምኖረው ኑሮ በወደደኝና ስለ እኔ ራሱን አሳልፎ በሰጠው በእግዚአብሔር ልጅ ላይ ባለኝ እምነት ነው። የእግዚአብሔርን ጸጋ አላቃልልም። ጽድቅ በሕግ በኩል የሚገኝ ከሆነማ ክርስቶስ እንዲያው በከንቱ ሞተ ማለት ነዋ። እግዚአብሔር አምላካችን እንዲያስተምረን እንጸልይ። እግዚአብሔር አባታችን አምላካችን ሆይ በኢየሱስ ክርስቶስ ስም ስላበዛህልን ምሕረት፣ ቸርነት፣ በጎነት ሁሉ አንተን እናመሰግናለን። እግዚአብሔር ሆይ እዚህ ቦታ አንተ እንድናመልክ ድልን ስለሰጠህን በዚህ ቀን ስምህን እየጠራን እግዚአብሔር ሆይ አንተን እያመለክን መዋል እንድንችል ስላደረግ እናመሰግናለን። አሁንም እግዚአብሔር ሆይ ቃልህን እንድታስተምረን በንቃት መከታተል እንድንችል እኔም ማስረዳት እንድችል እግዚአብሔር ሆይ አንተ እንድትረዳን እንለምናለን በኢየሱስ ክርስቶስ ስም። እስካሁን ድረስ ገላትያ ምዕራፍ 1 እና ምዕራፍ 2ን እየተመለከትን ነው። ምዕራፍ 1ን ባለፈው አይተን ነበር። የጳውሎስ አርጊውመንቶች ኮንሲስታንት ናቸው። ያንንም ፍሎን ጠብቆ እንደመጣም አይተናል። ማለትም ምዕራፍ 1 እና 2 ላይ ጳውሎስ እያደረገ ያለው ነገር ወንጌሉን ዲፌንድ ያደርጋል። ኦልቲሜትሊ ወንጌሉን ዲፌንድ ለማድረግ ደግሞ የራሱን ኦቶሪቲም ዲፌንድ ማድረግ አስፈላጊው ሆኖበታል። ለሱም ምዕራፍ 1 ላይ ፐርሰናል ታሪኩን ያነሳል። እግዚአብሔር በክርስቶስ ኢየሱስ የማዳን ወንጌልን ከማግኘት በደማስቆ ከመለወጡ በፊት የነበረውን ታሪክም ያነሳል። ከዛ ደማስቆ ላይ ምን እንደተፈጠረ አንስቷል። ከዛም በኋላ ከአይሁድ ቤተክርስቲያን ጋር ያለውንም አታችመንት ያነሳል። ስለ ራሱ ሲያነሳ ይህን ሁሉ አርጊውመንት ግን የሚያነሳው እኔ የተቀበልኩት ወንጌል ከሰው ከማንም ሰው አይደለም ከኢየሱስ ክርስቶስ ነው የተቀበልኩት የሚል ነው። በዚህ ውስጥ ግን ጳውሎስ ለማሳካት የሚፈልገው ግብ ምንድን ነው ስንል ሰዎች ከወንጌል የዞሩትን ሰዎች ማቅናት ነው ማለት እንችላለን። ምክንያቱም ቁጥር 6 ላይ የገላትያ ቤተክርስቲያን በክርስቶስ ጸጋ የጠራችሁን እርሱን ትታችሁ ወደ ተለየ ወንጌል እንዲፈጥናችሁ መዞራችሁ ደንቆኛል፣ እንደ እውነቱ ከሆነ ሌላ ወንጌል የለም እያለ ነው። ዓላማው ለገላትያ ቤተክርስቲያናት ወንጌልን ክላሪፋይ በቻለው አቅም ኢንፈሲስ በጣም እየሰጠ ነው። በጣም ስትሮንግ ቃላትን እንደተጠቀመም አይተናል። ምዕራፍ 1 6 እስከ 10 ድረስ ባሉ ቁጥሮች በጣም ጠንካራ ቃል የወንጌሉን የሚያበላሹ ያንን ሐሰተኛ የተበላሸ ወንጌል የሚያስተምሩ ሰዎች የተረገሙ ይሁኑ፣ ከእግዚአብሔር መንግስት የተቆረጡ ይሁኑ፣ ወደ ዘላለም ሞት የሚገቡ ይሁኑ እስከ ማለት ድረስ ደርሶም ነበር። ያንንም ተመልክተን ነበር። ምዕራፍ 2 ላይም ወንጌሉን ከኢየሱስ ክርስቶስ መቀበሉን የሚያሳዩ አርጊውመንቶችን ያቀርባል። ለሱም የበጉ ሐዋርያት የኢየሩሳሌም ቤተክርስቲያን ለእኔ ወንጌል ምንም የጨመሩልኝ ነገር የለም ያለም ያወራል። ይሄ ሁሉ ምንድነው ግብህ ጳውሎስ ብትሉት የወንጌል እውነት ከእናንተ ጋር ጸንቶ እንዲኖር ነው ይላል። ስለዚህ ሆል የጳውሎስ አርጊውመንት ገላትያ መጽሐፉንም የጻፈበት አንዳንድ ቦታዎች ላይ
አሮጋንት የሚሆንበት ጴጥሮስንም ቁጥር 11 ላይ የሚቆጣበት የሚገስጽበት ምክንያት ኡልቲሜትሊ እግዚአብሔር ወንጌል ከእግዚአብሔር ሕዝብ ጋር ጸንቶ መኖር እንዲችል ነው። ወንጌል በትንሽም መዛነፍ የለበትም፣ በትንሽም ስህተት መግባት የለበትም። ያ ኮንቪክሽን ስላለው ነው። ስለዚህ ከአሁን በፊት ሂስትሪውን ተመልክተናል፣ ብዙ ናሬሽኖችም አይተናል። ከዚች ከቁጥር 15 ጀምሮ ባለው ጳውሎስ የወንጌል ኮንሰርኑ ምን እንደሆነ ይናገራል። ስለ ወንጌል ያለውን ቅናት ያሳያል። ያንን ተመልክተናል። ሪሊ ግን ወንጌሉ ምንድን ነው? ጳውሎስ እንደዚህ የሚታገለው ወንጌል ምንድን ነው? በተለያየ መንገድ ከዚህ በፊት አንስተናል። ግን ስፔሻሊ ቁጥር 16 ለመጽሐፉ ሙሉ ሰመሪም ነው ማለት እንችላለን። ከዛ የእውነትም የወንጌል ፋውንዴሽን የተቀመጠባት ቁጥርም ነች ማለት እንችላለን። ስለዚህ ይሄ እስካሁን ድረስ የመጣበት አርጊውመንቶች ፍሎው ከሰዎች ጋር የተጣላው ሰዎች መላእክትም ቢሆኑ እኛም ቢሆን የተረገመ ይሁን፣ ከዛ በኋላ የሐሰተኛ ወንድሞችንም ያነሳበት ጴጥሮስንም የተገጸጸበት ምክንያት ስለዚህ ወንጌል ነው። አሁን ዛሬ ለምናየው ወንጌል ነው። ያ ወንጌል ምንድን ነው የሚለው ነው። ስለዚህ ዛሬ ሆል ስራችን ዋት ኢዝ ዘ ጎስፐል የሚለውን ዲፋይን ለማድረግ ነው ጥረታችን። እዛም እግዚአብሔር የሚያስረዳንን እንመለከታለን። ቁጥር 15 እኛ በፍጥረት አይሁድ ነን፣ ኃጢአተኞችም የሆኑ አሕዛብ አይደለን። የድሮው ትርጉም አዲሱ መደበኛ እኛ በትውልዳችን አይሁድ ነን እንጂ ኃጢአተኞች አሕዛብ ያልሆንን ነን። ስለዚህ ጳውሎስ የመጀመሪያው ወደዚህ ከመግባቴ በፊት ጳውሎስ ከቁጥር 11 ጀምሮ ጴጥሮስን እንደገጸጸው ናሬት ያደርጋል። ከዛ በኋላ ከቁጥር 14 ተግባራቸው እንደ ወንጌል እውነት አለመሆኑን በተረዳው ጊዜ በሁሉም ፊት ጴጥሮስን እንዲህ አልሁ ይልና ንግግሩን ይቀጥላል። ለጴጥሮስ የተናገረውን እውነታ እያወራ ይቀጥላል። ስለዚህ አሁን ቁጥር 15 ቁጥር 16 እስከ መጨረሻው ድረስ ያለው ጳውሎስ ለጴጥሮስ እየነገረው ያለው ሪያሊቲ ነው ወይ የሚሉ ጥያቄዎችን ማንሳት እንችላለን። ለጴጥሮስ የተናገረው ነገሮች የቱ ጋር ነው የሚያበቁት የሚሉት ጥያቄዎችን ማንሳት እንችላለን። አይ ቲንክ ኤግዛክትሊ የሚያበቃበት ይሄው በቃ እዚች ጋር ለጴጥሮስ እንደዚህ ብዬ ተናግሬ ነበር የሚል ስቴትመንት አናገኝም። ግን አስፋራስ ቁጥር 15 አትሊስት ጳውሎስ ለጴጥሮስ እየተናገረ ካለው ስቴትመንት አካል እንደሆነ መረዳት እንችላለን። እሱም ጳውሎስ እኛ በትውልዳችን አይሁድ እንጂ ኃጢአተኞች አሕዛብ ያልሆንን ብሎ ይናገራል። ስለዚህ ራሱን አይሁዳዊ ነኝ፣ ጴጥሮስም አይሁዳዊ ነው። ከላይ የጠቀሳቸው ሰዎች አይሁዳዊ ናቸው። ስለዚህ በትውልድ አይሁድ ነን የሚለው ቁጥር 15 አሁንም ለጴጥሮስ እየተናገረ ያለው ስቴትመንት መሃል እንዳለ ማሰብ እንችላለን። ከዛ ቁጥር 16 ከቁጥር 15 የተነጠለ አይደለም፣ አንድ ሴንቴንስ ነው እስከ መጨረሻው ድረስ እንደምንመለከተው መሃል ላይ እናውቃለን እስከምትለው ድረስ። ስለዚህ እኛ በትውልዳችን አይሁድ እንጂ ኃጢአተኞች አሕዛብ ያልሆንን ወይም እኛ በፍጥረት አይሁድ ነን ኃጢአተኞች የሆኑ አሕዛብ አይደለንም ጳውሎስ ይላል። ይህን ሲል ምን ማለቱ ነው? ኃጢአተኞች አይደሉም እንዴ አይሁድ የሚል ጥያቄ እናነሳ ይሆናል። ኖ እንደዛ አይደለም የጳውሎስ አርጊውመንት። ኮንቴክስቱንም ስንመለከት ወደ ሐዋርያት ሥራ ባለፈው 15ንም ስንመለከት ሮሜ በደንብ ስንመለከት አይሁድም አሕዛብም በእግዚአብሔር ፊት ሁሉም ኃጢአተኛ እንደሆነ እናውቃለን። ስለዚህ ማንም በእግዚአብሔር ፊት ጻድቅ የለም። ያንንም ቀስ ብሎ ከትንሽ ቁጥር በኋላ ጳውሎስ አሰርት ያደርጋል። ስለዚህ እዚህ ጋር እያለ ያለው ኦፍኮርስ በአይሁድና በአሕዛብ መካከል ትልቅ ዲፍረንስ አለ። ያንን ዲናይ ማድረግ አንችልም። ያም ልዩነቱን ኤፌሶን መጽሐፍ በደንብ ነው ክሊር የሚያደርግልን። ምዕራፍ 2 ከቁጥር 11 ጀምሮ ስለዚህ እናንተ ቀድሞ በትውልድ አሕዛብ የሆናችሁ በአካል ላይ በሰው እጅ ከተደረገው የተነሳ ራሳችሁ ተገርዘናል በሚሉት ያልተገረዙ የተባላችሁ ያን አስተውሉ። በዚያን ዘመን ከክርስቶስ ተለይታችሁ ከእስራኤል ወገንነት ርቃችሁ ለኪዳኑም ተስፋ ባዕዳን ሆናችሁ በዓለም ላይ ያለ ተስፋና ያለ እግዚአብሔር እንደነበራችሁ አስተውሉ ይላል። ስለዚህ የአሕዛብ ዕጣ ፈንታ በእግዚአብሔር ሕዝብ በእግዚአብሔር ኪዳን እግዚአብሔር ከሰው ልጅ ጋር ባለው ኪዳን ሩቅ ነው። ያንን መረዳት እንችላለን። ግን ለአይሁድ ግን እግዚአብሔር አባቶች ከአይሁድ ሕዝብ ናቸው። ኢቨን ኢየሱስ ክርስቶስ ከአይሁድም እንደመጣ እናውቃለን። ሕግ የነሱ ነው። በዛ ምልከታ
ከተመለከትን የእስራኤል ህዝብ የአይሁድ ህዝብ በእግዚአብሔር የተመረጠ ህዝብ እንደሆነ እናያለን። ሆል ታሪክ የብሉይ ኪዳንም ስንመለከት ኦልቲሜትሊ የመሲሁ መምጫውን እየጠበቀ ያለ ታሪክ ነው። አዎ፣ ነገር ግን ምንም ያክል ብንታገል እንደ እስራኤል አይነት ፕሪቪሌጅ አልነበረን። ስለዚህ እንደ የአይሁድ ኢቨን ኃጢአተኝነታቸው በእግዚአብሔር ፊት አይሁድም አሕዛብም ኃጢአተኛ ነው። አዎ፣ ግን የአይሁድ ኃጢአተኝነት አትሊስት በህግ ይፈተናል። እኛ ህግም አልነበረንም፣ የተጻፈ አትሊስት ዶክመንት አልነበረንም። አብርሃም የኛ አባት አይደለም። በሰው እይታ በሚታየው ከሆነ ኪዳን የለንም ከሰው ከእግዚአብሔር ጋር ኪዳን አትሊስት አልነበረንም። እግዚአብሔር ግን ብቻውን እኛ በሌለንበት በአብርሃም ዘር በኩል የሰውን ልጅ እንደሚባርክ ተስፋ ሰጥቷል። ያንን ተስፋ የሚሰጠው ለአይሁድ ነው፣ ለአይሁድ ህዝብ ነው፣ አሕዛብን ለመባረክ ማለት ነው። ስለዚህ አሕዛብ ለእግዚአብሔር ህዝብነት ለእግዚአብሔር ወንጌል ሩቅ መሆናቸውን ነው ጳውሎስ ኮምፔር የሚያደርገው ይላሉ ብዙዎቹ ኮሜንታተርስ። ሉተርንም ኮት ሳደርግ። ስለዚህ ኢቨን ደግሞ ወደ ጴጥሮስና ወደ ጳውሎስ ስንመለከት እነ ጳውሎስ አፖስትልሺፕ አላቸው። እግዚአብሔር ኪዳኑ ህዝብ ናቸው። ግዝረት የነሱ ነው። የእግዚአብሔር ቃል ኪዳኖች እግዚአብሔር ነገ ይሄን አደርግላችኋለሁ የሚለው ሁሉም የነሱ ነው። ስፔሲፊክሊ ሐዋርያነትም የነሱ ነው። አሕዛብ ሐዋርያ የምታውቁት ካለ ስለዚህ ከእግዚአብሔር ጋር ኮሚዩኒየን ያላችሁ የእግዚአብሔር የተስፋ ቃል የተቀበሉ ከነአን የተሰጣቸው የሆነ ስደት ሲያጋጥማቸው የሚያስብላቸው ህዝብ ፔኩላር ሪሌሽናል በሆነ መንገድ ማለት ነው። እግዚአብሔር ዝናብን በመስጠት የሰውን ልጅ ሁሉ ያስባል፣ ግን ቤተ መቅደስን በመስጠት ግን የሰው ልጅን ሁሉን አላሰበም። ከክርስቶስ ኢየሱስ በፊት ለአይሁድ ህዝብ ነው የሰጠው። ማምለኪያ ቦታን በመስጠት እግዚአብሔር የሚገኝበትን ቦታ በመስጠት ለእስራኤል ህዝብ ብቻ ነው ፔኩላርሊ ይህን እውነታ ያደረገው። በዚህ ብልጫ አላቸው። ያንን ብልጫ ነው እያወራ ያለው። ፖይንቱ ግን ያ አይደለም። ጳውሎስ ይህን ስቴትመንት ሜክ ሲያደርግ እኛ ብልጫ ነበረን የሚለው ሳይሆን ብልጫ ነበረን ነገር ግን ብሎ የሚቀጥለው እውነት አለ። ሰው ቁጥር 16 ረጅም ሰዓት የምንቆየው እዚህኛው ቁጥር ላይ ነው። ሰው በኢየሱስ ክርስቶስ በማመን እንጂ ህግን በመጠበቅ እንደማይጸድቅ እናውቃለን። ስለዚህ ህግን በመጠበቅ ሳይሆን በክርስቶስ በማመን እንጸድቅ ዘንድ እኛም ደግሞ በክርስቶስ ኢየሱስ አምነናል። ህግን በመጠበቅ ማንም አይጸድቅምና። ስለዚህ በድሮ ትርጉም ላንብብ። ነገር ግን ሰው በኢየሱስ ክርስቶስ በማመን እንዲጸድቅ እንጂ በህግ ስራ እንዳይሆን አውቀን ስጋን የለበሰ ሁሉ በህግ ስራ ስለማይጸድቅ እኛ ራሳችን በህግ ስራ ሳይሆን በክርስቶስ እምነት እንጸድቅ ዘንድ በክርስቶስ ኢየሱስ አምነናል ይላል። ይህኛው ቁጥር በጣም ሪች ነው። እግዚአብሔር ይርዳኝ እኔም ኤክስፕሌን በሚገባው ልክ እንዳደረግ። የወንጌልም the whole definition ጳውሎስ እስካሁን ድረስ የመጣውን ፍሎ ሙሉ በሙሉ የያዘ እውነታ ነው። የተሳሳቱ ወንድሞች ከጴጥሮስ ጋር የነበረውን ሁሉ ይናገራል ጳውሎስ። ነገር ግን እዚች ጋር what is the real gospel ምንድን ነው ወንጌሉ የሚለውን ያነሳል። ወንጌል ያልሆነውስ ምንድን ነው? ወንጌል የሆነውስ ምንድን ነው የሚለውን በደንብ አድርጎ ያነሳል። የድሮ ትርጉሙን ያነበብኩት እዚህ ጋር አንዳንድ ትራንስሌሽኖች አዲሱ መደበኛ ትርጉም ለምሳሌ በህግ ብሎ ነው የተረጎመው። ህግን በመጠበቅ እንደማይጸደቅ ስህተት ነው ብዬ አላስብም። ግን እንግሊዘኛውን ተመልክታችሁ ከሆነ ወርክስ ኦፍ ዘ ሎው ብሎ ነው ያስቀመጠው። ያንን ወርክስ ኦፍ ዘ ሎው አንድ ላይ ጠቀለለውና በህግ ብሎ አንድ ላይ አደረገው። ድሮ ትርጉም ግን በህግ ስራ ብሎ ነው የተረጎመው። ስለዚህ ኢኩቫለንቱን በህግ ስራ የሚለውን ይዤ እሄዳለሁ። እዚህ ምዕራፍ ላይ ምንም አንዴ አንብባችሁም ልትረዱት ነው። ግን የተደጋገሙ ማኑስክሪፕት እየተገበርኩ አይደለም። ግን የተደጋገሙ ቃላትን ብትመለከቱ በህግ ስራ የሚለው 3 ጊዜ ነው ኢንፈሲስ የተሰጠው። አንድ ከዛ እንድጸድቅ ስለማይጸደቅ እንጸድቅ ዘንድ የሚሉ ቃላትም 3 ጊዜ ነው የተጠቀሰው። ኦልሞስት በገላትያ ላይ ስለ ጽድቅ የሚያወሩት ቃላቶች አራቱ 16 ላይ 3 አለ፣ 17 ላይ 1 አለ። ከግማሽ በላይ እዚህ ኮንቴክስት ላይ የተጠቀሰ ነው። ስለ ጽድቅ ያወራል፣ በህግ ስራ እንደማይጸደቅ ያወራል። ያን ደግሞ ኢንስትሩሜንታል የሆነው ኮዝ ምንድን ነው ሲባል በክርስቶስ ኢየሱስ አምነናል፣ እምነትን ያወራል።
ስለዚህ በአንዲት ቁጥር እንደውም እናነሳው ስለ ጽድቅ እናነሳለን፣ ስለ ሕግ ስራ እናነሳለን፣ በክርስቶስ ኢየሱስ ስለማመን እናነሳለን። ስለ ጽድቅ፣ ስለ ሕግ ስራ፣ በክርስቶስ ኢየሱስ ስለማመን እናነሳለን። ስለዚህ በሶስቱን ዲፋይን እያደረግን እነሱን ከኛ ጋር እያገናኘን እርስ በርስ ያላቸውን ተቃርኖ ኮምፔር እያደረግን እንጨርሳለን። በእንግሊዝኛው nevertheless knowing that a man is not justified by the works of law but through faith in Christ Jesus, even we have believed in Christ Jesus so that we may be justified by faith in Christ and not by the works of the law, since by the works of the law no flesh will be justified. የመጀመሪያው ፖይንት ነገር ግን በኢየሱስ ክርስቶስ በማመን እንዲጸድቅ እንጂ በሕግ ስራ እንዳይሆን አወቅን ይላል። ጥያቄ ቁጥር 1 እንጸድቅ ዘንድ ሲል ጳውሎስ ምን ማለቱ ነው? ስለዚህ ጽድቅ ስንል ምን እያልን ነው? እንጸድቅ ዘንድ ሲል ጳውሎስ ምን ማለቱ ነው? ስለማይጸደቅ እንጸድቅ ዘንድ፣ እንዲጸደቅ፣ ይሄ ተርሞች ምን እያሉ ነው? ምንን ነው መጽሐፍ ቅዱሳዊ የሆነ ሲስተማቲካሊ ኦብዘርቭ ስናደርግ ምንድን ነው እዚህ ውስጥ ጳውሎስ እየተናገረ ያለው? ፎር ዩር ኢንፎርሜሽን ጽድቅ ወርክስ ኦፍ ሎው ኦር ጀስቲፋይድ ወርክስ ኦፍ ሎው ፌዝ ኦፍ ክራይስት፣ እነዚህ ሶስት ተርሞችን ዲፋይን የምናደርግበት መንገድ ላይ ነው ሆል ኒው ፐርስፔክቲቭን እና ሪፎርምድ ኦር ፕሮቴስታንት ትራዲሽን የጳውሎስ ወንጌል የሚለያቸው። ስለዚህ ያንን ቴክኒካል ነገሮችን በደንብ ለመግባት ሳይሆን ጥረቴ የእውነት መጽሐፍ ቅዱሳዊው ኤክስፕላኔሽን ለእነዚህ ምን ማለት ነው፣ ያ ደግሞ በዛው እንዴት ነው እኛስ ሄዳን ነው። ስለዚህ ሪሊ ወንጌል ምንድን ነው የሚለውን ነው እነዚህ ተርሞችን ኤክስፕሌን ለማድረግ ጥረት ማደርገው። ስለዚህ ጽድቅ ምንድን ነው? ጳውሎስ እዚህ ጋር 3 ጊዜ የተጠቀመው ተርም መጽሐፍ ቅዱስ ላይ ምን ማለት ነው የሚለው እናነሳለን። ጽድቅ በቀላሉ ሁላችሁም ልታስታውሱ እንደምትችሉት በእግዚአብሔር ፊት ትክክል ተብሎ መታወጅ ነው። ጋድስ ቨርዲክት ኦፍ ናት ጊልቲ ይላል። ኦር ዲክላሬሽን ዲክለር ራይቸስ፣ በእግዚአብሔር ፊት ጻድቅ ኦር በእግዚአብሔር ፊት ትክክል ከእግዚአብሔር ጋር ሰላም አለን ብለን መታረቅ ነው። ካቴኪዝማችን በጣም ቀለል ባለ ዴፊኒሽን ጀስቲፊኬሽን ምንድን ነው የሚለውን ያስቀምጣል። እሱን ቼክ አድርጋችሁ ከሆነ what is justification? Justification is an act of God's free grace wherein he pardons all our sin, accepts us righteous in his sight only for the righteousness of Christ imputed to us and received by faith alone። ተርሞችን እንመለከታለን። ግን እግዚአብሔር አምላክ በራሱ ነፃ ጸጋው ኃጢአታችንን ይቅር የሚልበት ደግሞም እኛን ጻድቅ እንደሆነ በራሱ ፊት ጻድቅ እንደሆነን የሚቀበልበት፣ ይህም የሆነው ደግሞ በክርስቶስ ኢየሱስ ጽድቅ ተቆጥሮልን ብቻ ነው። how does we accept that? እንዴት ነው ያንን እውነት የምንቀበለው ሲባል ያንን እውነት በክርስቶስ ኢየሱስ በማመን እንቀበላለን። ስለዚህ what is justification ሲባል it's declaration እንላለን። ብዙ ጊዜ ተርሙን የምታስታውሱ እወጃ ማለት ነው። በእግዚአብሔር ፊት መታወጅ ነው። ምን ተብሎ? you are right with me፣ ከኔ ጋር ሰላም አለ ተብሎ መታወጅ። ኃጢአተኛ ሆነን ሳለ ጻድቃን መባል። ይህን ተርሞች ምን ማለት ነው? ፕራክቲካሊ ምሳሌዎችን ከብሉይ ኪዳንም እየጠቀሰን እንመለከታለን። በእግዚአብሔር ፊት ጻድቅ መሆን ትክክል መሆን ማለት ነው። ስለዚህ ዲክለር ራይቸስ የምትለዋን የጀስቲፊኬሽን ዴፊኒሽን ገና ስንጀምር ዲክላሬሽን ነው። ስለዚህ የሮሜ ምዕራፍ 2 ከቁጥር 13 ጀምሮ እንዴት ነው አንድ ሰው ጻድቅ መሆን የሚችለው የሚለውን ያነሳል። በእግዚአብሔር ፊት አንድ ሰው ጻድቅ መሆን የሚችለው ምዕራፍ 2 ከቁጥር 13 ከቁጥር 12 ጀምሮ ሕግ ሳይኖራቸው ኃጢአት የሰሩ ሁሉ ያለ ሕግ ይጠፋሉ፣ ሕግ ያላቸው ኃጢአት የሰሩ በሕግ ይፈረድባቸዋል። ምክንያቱም በእግዚአብሔር ፊት ጻድቃን የሚባሉት ለሕጉ የሚታዘዙ እንጂ ሕጉን የሚሰሙ አይደሉም። For it is not those who hear the law who are righteous in God's sight, but it is those who obey the law who will be declared righteous. ስለዚህ በእግዚአብሔር ፊት ራይቸስ ተብሎ ሊታወጅ የሚችል ሰው ሮሜ 2 እንደሚናገረው ከሆነ የእግዚአብሔርን ሕግ የሚሰማ ሰው ሳይሆን እግዚአብሔርን ሕግ ሰምቶ የሚፈጽም ሰው ነው።
ስለዚህ በእግዚአብሔር ፊት ስለዚህ ጻድቅ ነው አንድ ሰው ሲባል በእግዚአብሔር ፊት ዲክለርድ በእግዚአብሔር ፊት ትክክል እንደሆነ ይታወጃል። እግዚአብሔር ትክክል ነው ብሎ ያውጃል ማለት ነው። ይህን እንዴት ነው ታዲያ ልናገኝ የምንችለው? ይህንን እንዴት ነው ታዲያ ልናገኝ የምንችለው? ጥያቄው እንዴት ነው በእግዚአብሔር ፊት አንድ ሰው ትክክል ነው ጻድቅ ነው ሊባል የሚችለው? አንዴ እመለሳለሁ። ምክንያቱም እየደጋገምኩ ጻድቅ ነው እያልኩ ሳወራ ምን ማለቴ ነው? አንድ ሰው ጻድቅ ነው ሲል ምን እያለ? ይሄ ተርም ከብሉይ ኪዳን የተወሰደ ተርም ነው። ቃሉ ጻድቅ ነው ጀስቲፋይ የሚለው ተርም ብሉይ ኪዳን ላይ በተደጋጋሚ ብዙ ቦታዎች ላይ ይጠቀማል። ከዛ ደግሞ ሌጋል ተርም ነው። ሕግ ኮርት ፍርድ ቤት ላይ ሰው የሚጠቀመው ተርም ነው። ስለዚህ ሌጋል ዲክላሬሽን ኦር ፎሬንሲክ ዲክላሬሽን የምንለው ማለት ነው። ስለዚህ ጀስቲፋይ ጻድቅ እንዲጸድቅ የምንላቸው በሕግ ፊት ምንድን ነው የሚሆነው? ዳኛው ምን ያደርጋል? ሰውን ተከሳሽ የነበረውን ሰው ምን ይላል የሚለውን የሚተነተንበት ተርም ነው። ያንን መመልከት ከፈለግን ዘዳግም ምዕራፍ 25 ከቁጥር 1 እስከ 3 ያለውን አንብበን ዘዳግም ምዕራፍ 25 ጥያቄው እዚህ ብሉይ ኪዳን ኦብዘርቭ የምናደርገው ጻድቅ ነው ወይም ጀስቲፋይድ የሚለው ተርም እንዴት ነው በብሉይ ኪዳን የተጠቀመው የሚለውን ለመመልከት ነው። በሰዎች መካከል ጠብ ቢነሳና ወደ ፍርድ አደባባይ ቢሄዱ ዳኞቹም ተበዳዩን ነፃ በዳዩን ግን ጥፋተኛ በማድረግ የፍርድ ውሳኔ ይስጥ። በደለኛው ሰው መገረፍ የሚገባው ከሆነ ሆኖ ከተገኘ ዳኛው መሬት ላይ ያጋድመው፣ ለጥፋቱም ተመጣጣኝ የሆነ ግርፋት እርሱ ባለበት ይግረፍ። በድሮ ትርጉም ዘዳግም ምዕራፍ 25 በሰዎች መካከል ጠብ ቢሆን ወደ ፍርዱም ቢመጡ ፈራጁም ቢፈርድባቸው ጻድቁን ደህና ነህ የበደለውንም በደለኛ ነህ ይበላቸው ይላል። ስለዚህ አንድ ሰው ጥፋት ሰርቶ ወደ ዳኛ ይመጣል። ዳኛው ፊት ይቆማል፣ በፍርድ ዙፋን ፊት ይቆማል። ያ ዳኛው ጥፋት ያልሰራውን በራሱ ጀጅመንት በሕግ በሚገመግመው አንድ ዳኛ ያለ ኤቪደንስ ፕሮሲጀር ሳይኖረው አይደለም አንድ ሰውን የሚገመግመው። በዛ ግምገማው መሰረት አንድ ሰው ጥፋቱን ካላጠፋ ያንን ሰው ጻድቁን ደህና ነህ የበደለውን በደለኛ ነህ ብሎ ያውጃል። ያወጃውም ተግባራዊ ይሆናል። ሌላው ጥቅስ አንደኛ ነገሥት ምዕራፍ 8 ከቁጥር 31 ጀምሮ ያለውን ሰው ባልንጀራውን ቢበድል በላዩም መሐላ ቢጫን እርሱም መጥቶ በዚህ ቤት በመሰዊያው ፊት ቢምል በሰማይ ስማ አድርግም፣ በባሪያዎችህም ላይ ዳኛ ሁን፣ በበደለኛውም ላይ ፍረድ፣ መንገዱንም በራስህ ላይ መልስበት። ንጹሑን አጽድቀው እንደ ጽድቁም ክፈለው። ንጹሑን አጽድቀው። ስለዚህ የዛ ሰው ንጽህናው ንጹህ መሆኑና አለመሆኑ በምንድን ነው አንድ ዳኛ ሊገመግም ይችላል? በሕግ አማካኝነት ነው አይደል? ስለዚህ አትግደል የሚል ሕግ ካለ ዳኛው አትግደል የሚለውን በዚህ አንቀጽ መሰረት ገለሃል፣ ስለዚህም ጥፋተኛ ነህ ብሎ ያውጃል። ያንንም ቃሉ የሚጠቀመው ንጹሕን አጽድቀው እንደ ጽድቁም ክፈለው ይላል። የመጨረሻ ጥቅሴ ነው ብሉይ ኪዳን ላይ ኢዮብ ምዕራፍ 5 ኢዮብ ሳይሆን ኢሳይያስ ቁጥር 23 በደለኛውን ስለ ጉቦ ጻድቅ ለሚያደርጉ የጻድቁንም ጽድቅ የሚያስወግዱበት ወዮላቸው ይላል። ፕራክቲካሊ ፍርድ ቤት ላይ አንድ ሰው በደለኛ ሆኖ ገንዘብ ለዳኛው ከፍሎ ያንን ፍርድ ሲያዛባ እንደማለት ነው። ስለዚህ ትክክሉ ፍትህ ነው። ትክክሉ በሕግ መሰረት ትክክለኛ ፍርድ መፍረድ ነው። ነገር ግን ጉቦ አንድ ሰው ሰጥቶ ማኒፑሌት ሲያደርግ ያንን አይነት ሰውን እግዚአብሔር ያስጠነቅቃል። በደለኛውን ስለ ጉቦ ጻድቅ ለሚያደርግ የጻድቁንም ጽድቅ ለሚያስወግዱበት ወዮላቸው ይላል። ከዚህ መመልከት እስካሁን ድረስ 3 በተመለከትናቸው ጥቅሶች ላይ እያለ ያለው ተርሙ የተጠቀመው በፍርድ ቤት ቋንቋ ነው። ዳኛ ፊት ነው፣ ተከሳሽ ነው፣ ከሳሽ ነው። ስለዚህ ፍርድ ቤት ላይ ያለ ኢቨን
ኢንሲደንት ነው ማለት ነው ኤክስፕሌን እያደረገ ያለው እስካሁን ያወራናቸው ነገሮች። ነገር ግን አንድ ዳኛ አንድ ሰውን ጻድቅ አያደርገው። ምን ማለቴ ነው? ጻድቅ እንደሆነ ይናገራል። በምን መሰረት ሲባል በተሰጠው ኤቪደንስ መሰረት። ስለዚህ ጠበቆቹ በሚያቀርቡት ማስረጃ መሰረት ነው እንጂ አንድ ዳኛ ይህ ሰው ጻድቅ ነው፣ ይህ ሰው ጻድቅ አይደለም የሚለው ራሱ ሰውየውን ጻድቅ አያደርገውም፣ ጻድቅ አይደለህም አይደለም። አንደኛው። ሁለተኛው እውነተኛ ዳኛ ከሆነ ፋክት ቤዝድ ነው የሚያደርገው። ሳም የተሰጠው ፋክቶችን አይቶ ነው ጀጅ የሚያደርገው እንጂ ኢንትሪንሲክ የሆነው ሰውየው ጥፋት አልባ አያደርገውም። ያንን አያውቀውም፣ ዳኛውም ሊያውቅም አይችልም። ሁለተኛው ፖይንት ዳኛው ግን ያውጃል። አንድ ሰው በዚህ ክስ ከዚህ ክስ ነፃ ነው ጻድቅ ነው ብሎ ያውጃል። ስለዚህ ያ ነው ሌጋል ዲክላሬሽን የሚባለው። ስቴትመንት ይጽፋል። አሁን በከሰሳችሁት ክስ መሰረት በዚህ ማስረጃ ይህ ሰው ነፃ ነው፣ ከሚቀጣው ቅጣት ነፃ ነው ይላል። ስለዚህ ሌጋል ዲክላሬሽን ፎርማል ስቴትመንት ነው። ፎሬንሲክ ጀስቲፊኬሽን የምንለው ሲኖኒም ናቸው ማለትም እንችል ይሆናል። ግን ሌጋል ቨርዲክት ኦፍ ቢንግ ራይቸስ አንድ ሰው ጻድቅ እንደሆነ በህግ ፊት ሲረጋገጥ እንደማለት ነው። ይህን ይዘን ወደ ኮንቴክስታችን ስንመለስ ቅድም ያልነው አለ ሮሜ 3 ላይ ህግን የሚሰሙ አይደሉም ጻድቃን፣ ህግን የሚጠብቁ እንጂ። ስለዚህ ቤዚክ ዴፊኒሽን በእግዚአብሔር ፊት አንድ ሰው ጻድቅ ለመባል ህግን ፉሊ መፈጸም አለበት። ይህ ውሸት አይደለም። የትኛውንም ህግ ፉሊ መፈጸም መቻል አለበት። ሰምቶ መተው አይደለም፣ ኦር 90% መፈጸምም አይደለም። 100% ህጓን መፈጸም መቻል አለበት። that was not possible ግን ለምን ሲባል በእግዚአብሔር ፊት በዳኛው በእግዚአብሔር ፊት ቆመን ነፃ ናችሁ እናንተ ምንም ጊልቲ የላችሁም ኃጢአት የላችሁም ለመባል አንችልም። ለምን ሲባል ቶታሊ ኃጢአተኞች ስለሆነ ማለት ገና ቅድምም ተምረናል። ገና የሚወለደው ህፃን ጀምሮ ኃጢአተኛ። ስለዚህ ከእግዚአብሔር ቁጣ ለማምለጥ ምንም ኦፖርቹኒቲ ሊኖረን አይችልም። እግዚአብሔር ቁጣ ስንል ፕራክቲካሊ አሁንም ሌጋል በሆነ መንገድ ካወራን አንድ ሰው በዳኛው ፊት ቀረበ፣ ተከሷል። ክሱ ሪል ነው ወይ በእግዚአብሔር ፊት ካላችሁ ሰው በእግዚአብሔር ሲከሰስ ምንድነው የምታወሩት? ይሄ አብስትራክት ነው ካለን ዘካርያስ ምዕራፍ 6ን መመልከት እንችላለን። ዘካርያስ ምዕራፍ 6 ላይ ዘካርያስ መጽሐፍ ላይ ኢያሱን ሰይጣን ሲከሰው በእግዚአብሔር ፊት ደግሞ ስለ ውሸት አይደለም የሚከሰው፣ የሚያቀርበው ማስረጃ ትክክል ነው፣ ምንም ውሸት አይደለም። ዘካርያስ ምዕራፍ 3 እርሱም ሊቀ ካህኑን ኢያሱን በእግዚአብሔር መልአክ ፊት ቆሞ ሰይጣንም ሊከሰው በስተቀኙ ቆሞ አሳየኝ። እግዚአብሔርም ሰይጣንን አንተ ሰይጣን እግዚአብሔር ይገስጽ፣ ኢየሩሳሌምን የመረጠ እግዚአብሔር ይገስጽ፣ ይህ ሰው ከእሳት የተነጠቀ ትንታግ አይደለምን አለው። ቁጥር 3 ኢያሱም ያደፈ ልብስ ለብሶ በመልአኩ ፊት ቆሞ ነበር። መልአኩም ከፊቱ ቆሞ የነበሩትን ያደፉ ልብሶችን አውልቁለት አላቸው። ኢያሱንም እነሆ ኃጢአትህ ካንተ አስወግጃለሁ፣ ጥሩ ልብስም አለብስሃለሁ አለው። ሰይጣን ኢያሱን ሊከሰው የሚችለው አርጊመንቶች አንደኛው ያደፈ ልብስ ነው የለበስከው ነው። ሁለተኛው ኃጢአተኛ ነው። ያው ኢኩቫለንት ካረግን ፋክቶች ናቸው። ይሄን መልአኩም አይክድም፣ ኃጢአተኛ ነው፣ ያደፈ ልብስም ነው የለበሰው ዘካርያስ ምዕራፍ 3 ላይ። ስለዚህ ሰይጣን ይከሰናል፣ ክርስቲያኖችንም አማኝ የሆነ ሁሉንም ይከሳል በእግዚአብሔር ፊት፣ በዳኛው በእግዚአብሔር ፊት። ክሱም ፋክት ነው። በምድር ዳኝነት ኤቪደንስ ቤዝድ ኦር በሚያየው ከሆነ ሁላችንም ፍርድ ይገባናል። ያን ፍርድ ምንድን ነው? እግዚአብሔር እኛም ካጸደቀን የሚለውን ቅድም ተመልክተናል። በሕግ ፊት ነፃ ከተባልን በሕግ ፊት የቀረበው ክስ ቢቀለበስ በጉቦ ያ ትክክል አይደለም። ስለዚህ ኃጢአትን የሰራ ሰው በእግዚአብሔር ፊት ጻድቅ ሊባል አይችልም በሕግ ከተገመገመ።
ስለዚህ ሰይጣን የሚያቀርበው ክስ አንዱም ስህተት አይደለም። the good news is ግን ሰይጣን በሕጉ አማካኝነት ሜቢ ሊከሰን ይሆናል። we have ግን someone else who is beyond the law። እሱም ምን ይላል? ከእግዚአብሔር ቁጣ ታዲያ ሰይጣን ካቀረበው ምንም ሰይጣን ባያቀርብ እንኳን እግዚአብሔር ራሱ ያጠፋናል። ምክንያቱም እያንዳንዱ እሱ የሰጣትን ሕግ አንዱንም መጠበቅ እኛ አንችልም። ስለዚህ what is our hope? በእግዚአብሔር ፊት ጻድቅ ለመባል፣ በእግዚአብሔር ፊት ነፃ ለመባል ሮሜ ምዕራፍ 5 ከቁጥር 9 ጀምሮ እንደዚህ ይላል። ይልቁንስ እንግዲህ አሁን በደሙ ከጸደቅን በእርሱ ከቁጣው እንድናለን። ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ከታረቅን፣ ይልቁንም ከታረቅን በኋላ በሕይወቱ እንድናለን ይላል። ይልቁንስ እንግዲህ አሁን በደሙ ከጸደቅን። ስለዚህ ጽድቅን እስካሁን ድረስ ምንድን ነው ያልነው? በእግዚአብሔር ፊት በዳኛው ፊት ትክክል መሆን ነፃ መባል ነው። በሕግ ተገምግመን አይደል ያልነው? ኦኬ that's not possible for us። ያ ለኛ የሚሆን ነገር አይደለም። ነገር ግን በእግዚአብሔር ፊት ጻድቅ የተባልንበት፣ በእግዚአብሔር ፊት ጻድቅ ነን ተብለን የታወጅንበት፣ አሁንም ደግሜ የምለው ዳኛው የሚያደርገው ነገር ሌጋሊ ዲክሌር ያደርጋል። አንድ ሰው ነፃ ነህ ብሎ ሌጋሊ ወይም ወንጀለኛ ነህ ብሎ ዲክሌር ያደርጋል። ያንን ስቴትመንት ፈርሞ ይሰጣል፣ ዶክመንት አዘጋጅቶ በቀረበበት ማስረጃ መሰረት። እግዚአብሔር ለአምላካችን የቀረበው መስዋዕት አለ። እግዚአብሔር የሚያረካ መስዋዕት አለ። የክርስቶስ ኢየሱስ የልጁ ደም አለ። ስለዚህ ለኛ ኃጢአታችንን ይዘን በምንሄድበት አው ጌታ ሆይ አጥፍተናል፣ አው ጌታ ሆይ ይህን በድለናል ስንል we have some ransom አለን ማለት ነው። ያንን ክፍያ የከፈለልን። ስለዚህ በአንድ በኩል በሕግ ፊት ኃጢአተኞች ነን፣ በሌላ በኩል በዳኛው ፊት ጻድቃን። እንዴት? በክርስቶስ ኢየሱስ ደም። ሁለት ፖይንቶችን ነው ያነሳሁት። አንደኛው ጽድቅ የምንለው ተርም የፍርድ ቤት ቋንቋ ነው። ስለዚህ እወጃ ነው። ዳኛው ያውጃል አንድ ሰውን ጻድቅ ነህ ወይም ኃጢአተኛ ነህ ተብሎ። በእግዚአብሔር በአባታችን ፊት እኛ ጻድቅ የተባልነው በክርስቶስ ኢየሱስ ስራ በደሙ ነው። አንድ ሰው ይህ ጽድቅ የሚለው ተርም ሊጋል ኦር የፍርድ ቤት ቋንቋ ነው የሚለውን እወጃ ነው ዲክላሬሽን ኦፍ ራይቸስ ነው የሚለውን ለማንሳት ወደ 4 አርጊመንቶችን ያነሳል። ከዛ ውጭ እኔ ሁለቱን ብቻ ተጠቅሜ አልፋለሁ። ከዛ ሮሜ ምዕራፍ 8 ላይ ምዕራፍ 8:33 ላይ እንደዚህ ይላል የእግዚአብሔር ቃል። ቁጥር 31 ታዲያ ለዚህ ምን እንመልሳለን? እግዚአብሔር ከኛ ጋር ከሆነ ማን ሊቃወመን ይችላል? በገዛ ልጁ ያልሳሳለት ነገር ግን ለሁላችንም አሳልፎ የሰጠው እርሱ ሁሉንስ ነገር ከእርሱ ጋር እንደምን በልግስና አይሰጠንም? እግዚአብሔር የመረጣቸውን ይህን ስሙ፣ እግዚአብሔር የመረጣቸውን የሚከስ ማን ነው? የሚያጸድቅ እግዚአብሔር ነው። ታዲያ የሚኮንን ማን ነው? የሞተው እንዲሁም ከሞት የተነሳው በእግዚአብሔር ቀኝ የተቀመጠው ክርስቶስ ኢየሱስ ስለኛ ይማልዳል ይላል። ቁጥር 33 እግዚአብሔር የመረጣቸውን የሚከስ ማን ነው? የሚያጸድቅ እግዚአብሔር ነው። እዚህ ጋር የትኛውን ኮሜንታተር ብታዩ ማለት ኢቭን ሐሰተኞች አሁን እኛ የምንላቸውንም ብታዩ ይሄ ምዕራፍ 33 ቁጥር 33 ላይ ያለው የፍርድ ቤት ቋንቋ አይደለም ወይ ብንል ነው የፍርድ ቤት ቋንቋ ይሉታል። የሚከስ የሚለው ክስ የት ነው የሚቀርበው? በጣም ብዙ ቦታ ክስ የሚቀርብበት ኤሪያ የት ነው? ሁል ጊዜ ፍርድ ቤት ክስ ነው ያለው። ያንን ነው ኦብዘርቭ የሚያደርገው። ለዛ ነው ጠበቆች የተቀጠሩት። ግን እግዚአብሔር የመረጣቸው ማን ይከሳቸዋል? የሚያጸድቅ እግዚአብሔር ነው ብሎ ይናገራል። ሌላው ሁለተኛው አርጊውመንት ስለዚህ የፍርድ ቤት ቋንቋ መሆኑን ሮሜ ምዕራፍ 8:33 ላይ በግልጽ መመልከት እንችላለን። የመጀመሪያው ፖይንት የሚያጸድቅ የሚከስ የሚለው አንድ ላይ የሚመጡ
ስለሆኑ። ሁለተኛው ፖይንት በክርስቶስ ኢየሱስ በማመን እንጸድቃለንና በእምነት እንጸድቃለንና በስራ እንጸድቃለን ፓራላሊ የመጡ ነገሮች ናቸው። ፓራላሊ የመጡ ነገሮች ናቸው ማለት አንድ ሰው ሕግን ፈጽሞ አታመንዝር የሚል ባለማመንዘር፣ አትግደል ሲል ባለመግደል እግዚአብሔር ፊት ሊጸድቅ ይችላል። ኦፕሽን አለ አይዲያሊ። የሱ ግን ተቃራኒ ኢኩቫለንት በእግዚአብሔር ፊት በክርስቶስ ኢየሱስ በማመን ይጸድቃል የሚለው አለ። ስለዚህ ኤይዘር ወይ በዳኛው ፊት ሄዶ እኔ ሕግህን ሁሉ ፈጽሜያለሁ ስለዚህ ወንጀለኛ አይደለሁም በሁሉም ሕግ መርምረኝ፣ በዚህ በየትኛውም አንቀጽ መርምረኝ ብሎ ኤቪደንስ ያቀርባል። ዳኛው ጻድቅ ነህ ብሎ ያውጃል። በሌላ ኦፕሽን ደግሞ ሁሉንም ሕግን አልፈጸምኩም ግን ልጅህ ሁሉንም ሕግ ፈጽሟል ስለዚህ አሁን በልጅህ በኩል ተቀበለኝ ሲል አሁንም የሚያደርገው ዳኛው አዎ ጻድቅ ነህ፣ አዎ ጻድቅ ነህ ይለዋል። ስለዚህ ኤይዘር ወይ እወጃ ነው፣ ዲክላሬሽን ነፃ ነህ የሚል ነገር ነው የሚያካትተው በውስጡ። ሳመሪ የተርሙ ዴፊኒሽን አማኞች ሁላችንም፣ ሁሉም አማኝ በየትኛውም ቦታ ያለ በየትኛውም ጊዜ ያለ ከክርስቶስ ጋር ባለው አንድነት በሞቱ በትንሳኤው ይህንን እወጃ አግኝተዋል። ከ2000 ዘመን በፊት ከ2000 ዓመት በፊት እግዚአብሔር በነፃ የሰጠን ጽድቅ አለ። ያ ጽድቅ በክርስቶስ ኢየሱስ ሞት፣ በክርስቶስ ኢየሱስ ስቃይ፣ በክርስቶስ ኢየሱስ ትንሳኤ የተረጋገጠ ስቃይ የተረጋገጠ እውነታ ነው። ለዚህ ጽድቅ ምንድን ነው? በእግዚአብሔር ፊት ትክክል ተብሎ መታወጅ ነው። ኦኬ ሃው ካን ዊ ዱ ዛት? በእግዚአብሔር ፊት ያንን ጽድቅ እንዴት ነው የምናገኘው? ኢየሱስ ክርስቶስ ባፈሰሰው ደም አማካኝነት ነው የምናገኘው። በስራ አይደለም። በስራ ከሆነ ሞተናል። ልጨርስ ነው ጽድቅ የሚለውን የሰመሪ ከሰራን ጽድቅ አትሊስት በሶስት መንገዶች ጥቅሶችን እያመጣን ዲፋይን ማድረግ እንችላለን። በአንድ በኩል የተቆጠረልን ነገር ነው፣ የኛ አይደለም፣ ሳሙዋን ኤልስ ነው። ከዛ ለኛ ነው ግን ካውንት የተደረገው። ይሄን አስታውሱልኝ። በአጠቃላይ ይሄ ነው። ጥቅሶችን ልስጥ። ሮሜ ምዕራፍ 4 እንደዚህ ይላል፣ እንግዲህ በስጋ አባታችን የሆነ አብርሃም ምን አገኘ እንላለን? አብርሃም በስራ ጸድቆ ቢሆን የሚመካበት አለውና፣ ነገር ግን በእግዚአብሔር ዘንድ አይደለም። መጽሐፍስ ምን ይላል? አብርሃምም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት ይላል። ስለዚህ ጽድቅ ለኛ ተቆጥሮልን ነው ጻድቅ የሆን ነው። አንደኛው ፖይንት ሮሜ ምዕራፍን መመልከት ትችላላችሁ ሄዳችሁ። አብርሃም የጸደቀው በስራ ቢሆን ኖሮ ይመካል፣ ነገር ግን እሱ የጸደቀው በተቆጠረ ጽድቅ ነው። ለሱ የተቆጠረ ጽድቅ አለ። ፖይንት ነምበር 1 ጽድቅ ተቆጥሮልን ነው አንደኛው። ሁለተኛው ምንድን ነው የተቆጠረው ሲባል የሆነ ነገር አለ አይደል? የሆነ ነገር አለ፣ የሆነ የተደረገ ነገር አለ። ኦር ቅድም ጽድቅን ዲፋይን ባረግ ነው በህግ ፊት ትክክል መባል አለ። ስለዚህ እንደዛ የተባለ ነገር ሊኖር ይገባል። የመጀመሪያውን የተቆጠረ ጽድቅ ካላችሁ ይሄን ደግሞ የጽድቅ ፋውንዴሽን ምንድነው በሚለው መያዝ ትችላላችሁ። ያንንም ሮሜ 5 ላይ መመልከት ትችላላችሁ። በአንዱ ሰው አለመታዘዝ ብዙዎች ኃጢአተኞች እንደሆኑ እንዲሁም ደግሞ በአንዱ መታዘዝ ብዙዎች ጻድቃን ይሆናሉ። ስለዚህ በህጉ በዳኛው ፊት በህግ ሲገመገም የማ መታዘዝ ነው፣ ለህጉ የማ መታዘዝ ነው የታየው። እግዚአብሔር ያንን ላይ አይችልም። ዳኛው ራሱን በህግ እኛን ለማየት ጀርባውን ሰጥቶ አይደለም ጻድቃን ናቸው ያለው። እንደዛ ካለ ህግን የሚያጣርስ ዳኛ ነው የሚያደርገው አይደል? ግን በህግ ገምግሞን ጻድቃን ነው አለን። አዎ፣ ግን በዛ ህግ መሰረት ኃጢያንን ቀጥታ ከቀረበን ያንን ዲናይ ማድረግ አንችልም። ሶ ዜር ማስት ቢ ሳሙዋን ኤልስስ የተቆጠረ ቅድም ብለናል። ስለዚህ የሆነ ሰው አካል የሆነ አካል መታዘዝ፣ የሆነ አካል ፍጹምነት፣ የሆነ አካል ኃጢያት አልበኛነት ነው ማለት ነው የቀረበው ለዳኛ። ያ ምንድነው? በአንዱ መታዘዝ ብዙዎች
ጻድቃን ይሆናሉ ይላል። አይ ቲንክ ሮሜ 5ን ማንበብ ይጠቅመናል ብዬ አስባለሁ። ሮሜ 5 ቁጥር 12 ጀምሮ ስለዚህ ኃጢአት በአንድ ሰው በኩል ወደ ዓለም እንደገባ ሁሉ ሞትም በኃጢአት በኩል ገብቷል። በዚሁ መንገድ ሞት ወደ ሰዎች ሁሉ መጣ፣ ምክንያቱም ሁሉም ኃጢአትን ሰርቷል። ሕግ ከመሰጠቱ በፊት ኃጢአት በዓለም ላይ ነበር። ነገር ግን ሕግ በሌለበት ኃጢአት አይቆጠርም። ይሁን እንጂ ከአዳም ጀምሮ እስከ ሙሴ ድረስ ባሉት እንደ አዳም ሕግን በመጣስ ኃጢአትን ባልሰሩ ሁሉ ላይ ሁሉ እንኳ ሞት ነገሰ። አዳም ይመጣ ዘንድ ላለው አምሳሉ ነው። ቁጥር 15 ነገር ግን ስጦታው እንደ በደሉ መጠን አይደለም። በአንድ ሰው መተላለፍ ብዙዎች ከሞቱ የእግዚአብሔር ጸጋ በአንዱ ሰው ይኸውም በኢየሱስ ክርስቶስ ጸጋ የመጣው ስጦታ ለብዙዎች እንዴት አብልጦ ይትረፍረፍ። ደግሞም የእግዚአብሔር ስጦታ እንደ አንዱ ሰው የኃጢአት ውጤት አይደለም። ምክንያቱም ፍርዱ የአንድን ሰው ኃጢአት ተከትሎ ኩነኔን አመጣ። ስጦታው ግን አያሌ መተላለፍን ተከትሎ ጽድቅን አመጣ። በአንዱ ሰው መተላለፍ ምክንያት ሞት በዚህ ሰው በኩል የነገሰ ከሆነ እግዚአብሔርን የተትረፈረፈ ጸጋና ጽድቅን ስጦታ የተቀበሉት በአንዱ ሰው በኢየሱስ ክርስቶስ በኩል እንዴት አብልጠው በሕይወት አይነግሱ? ከእንግዲህ በአንድ ሰው መተላለፍ የተነሳ ኩነኔ በሁሉ ሰው ላይ እንደመጣ እንዲሁም በአንዱ የጽድቅ ሥራ ለሰው ሁሉ ሕይወትን የሚሰጥ ጽድቅ ተገኘ። በአንዱ ሰው አለመታዘዝ ብዙዎች ኃጢአተኞች እንደሆኑ በአንዱ ሰው መታዘዝ ደግሞ ብዙዎች ጻድቃን ይሆናሉ። ጽድቅ ተቆጥሮ ነው የተሰጠን። ካውንት ሬከን የሆነ ሰው የአንድ ሰው ደግሞ መታዘዝ የአንድ ሰው ደግሞ ፍጹም መሆን ነው የዛ ጽድቅ ፋውንዴሽን። ከዛስ ሁለተኛ ቆሮንቶስ 5:21 እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው ይላል። እነዚህን ጥቅሶች ኢንዴፕዝ መመልከት ትችላላችሁ። የተቆጠረ ጽድቅ ነው ያለን። በክርስቶስ ኢየሱስ መታዘዝ ኢየሱስ ክርስቶስ በእግዚአብሔር ፊት በዳኛው በእግዚአብሔር ፊት ቆሞ ትክክል ነህ ሁሉንም ሕግ በመፈጸም የሰውን ልጅ ሁሉ ደግሞ ኃጢአት ተሸክሞ በእግዚአብሔር ፊት ተቀጥቶ ዳኛውን ያረካበት ያ ጽድቅ ለሰው ልጅ ተቆጥሯል። ኢየሱስ ክርስቶስ የታዟል። ያ ጽድቅ ደግሞ ለእኛ ተሰጥቷል። ስለዚህ ጻድቃን ናችሁ ሲባል ምን ማለታችን ነው? በእግዚአብሔር ፊት ትክክል ተብሎ ራይቸስ ተብሎ መታወጅ ነው ፍርድ ዳኛው እንደሚያደርግ። ይህንን ያገኘነው ደግሞ ክርስቶስ ኢየሱስ ለሰራው ስራ አማካኝነት። ኦኬ፣ በምን እንደምንጸድቅ ተግባብተናል። አልቆይም። በምን እንደማንጸድቅ ደግሞ እንመልከት። በምንድን ነው ማንጸድቀው? ጳውሎስ ገላትያ ላይ በምን እንደማንጸድቅ ተናግሮ ነው የጀመረው። በምን እንደምንጸድቅ ይህንን ጽድቅ በክርስቶስ ኢየሱስ በማመን ይቆጠርልናል አለን። ክርስቶስ ኢየሱስ የሰራው ስራ ክርስቶስ ኢየሱስ በሞቱና በመታዘዙ የሰራው ስራ ለእኛ ይቆጠርልናል አለን። ኦኬ፣ በምን ነው ማንጸድቀው? በሕግ ስራ አንጸድቅም ይላል። ምንጸድቀው በክርስቶስ ኢየሱስ በማመን ነው። that's positive. what is the negative? በሕግ ስራ አንጸድቅም። ሕግ ስራ ምንድን ነው? ጳውሎስ ሕግ ስራ እያለ ያለው በገላትያ ኮንቴክስት ምንድን ነው? what is works of law? works of law በጣም ዲቴል አርጊመንቶች አሉት፣ ግን እሱን ሜቢ ጊዜ ካለ እመጣለሁ። ግን ፖዚቲቭ ይሄ ነው። የሉተርን ዴፊኒሽን ቀጥታ ኮት ላድርግላችሁ። works of law according to Paul include the whole law, judicial, ceremonial, moral ይላል። ስለዚህ the whole ሕግን ነው የሚያወራው። ብሉይ ኪዳን በሙሴ በኩል የተሰጡ ሕግጋት አሉ። እነሱን ሁሉንም ነው የሚለው። በሙሴ በኩል የተሰጡ ሴሬሞኒያል ላው ብቻ ሳይሆን ጁዲሻል ላው የምንላቸውም ሞራል ላው የምንላቸውንም ሁሉንም ያካትታል።
እሱን በመጠበቅም አይደለም በክርስቶስ ኢየሱስ በማመን እንጂ ይላል ጳውሎስ። ስለዚህ ሕግ ስራ በአጭሩ ዘሆል ነው ብለን መያዝ እንችላለን። መጽሐፍ ቅዱስ ላይ የተጠቀሰ ሁሉንም ሕግጋት እነሱን በመጠበቅ ነው። አንዳንዴ ሄርሜኔቲክስ ላይ እንቸኩላለን። ወርክስ ኦፍ ሎው ምንድን ነው ሲባል ዲስ ኢዝ ሌጋሊዝም ይባላል። ኖ ሌጋሊዝም ኢንክሉድስ ወርክስ ኦፍ ሎው ነው የምንለው። ሌጋሊዝም ሲስተም ነው፣ ዲዛይር ነው፣ ሕግን በመጠበቅ የመዳን መሻት ነው። ግን ወርክስ ኦፍ ሎው ተርሟን ዲፋይን እናድርግ ካለን ጁዲሻል ሰርሞኒያል ኤንድ ሞራል ሎው በሚለው መጥቀስ እንችላለን። ግን ያንን በመጠበቅ ለመዳን መፈለግ ሌጋሊዝም ማለትም እንችላለን። ስለዚህ ኦፕሽኑ ምንድን ነው? በክርስቶስ ኢየሱስ በማመን መጽደቅ አሊያም በሙሴ በኩል የተሰጡ ሁሉንም ሕግጋት በመጠበቅ መጽደቅ አይቻልም። ሕግጋትን በመጠበቅ የሙሴን ሕግጋት ሰርሞኒያል፣ ሞራል፣ ጁዲሻል የምንላቸውን ኦር ዘ ሆል ሎው በሚለው ተርም ያዙ። የትኛውንም ጠብቀን በእግዚአብሔር ፊት ምን ጻድቃን መባል ምንድን ነው? ጻድቃን መባል በእግዚአብሔር ፊት በሕጉ መሰረት ሁሉንም ሕግ በስርዓት ፈጽመሃል፣ ሕጉ አታርግ የሚለውን ሁሉንም አላደረክም፣ በዛ እግዚአብሔር አምላክን በፍጹም ልብህ ወደሃል፣ ባልንጀራንም እንደ ራስህ ወዳቸዋል ኦር በሚለው ማለት ነው። ያንን አላረግንም፣ አናረግም፣ በሱ መጽደቅም አይቻልም። ዋት ኢዝ ኢትስ ኢንስትሩሜንታል ኮዝ ይሉታል። ፌዝ በክርስቶስ ኢየሱስ ያለ እምነት ይላሉ። እዚህ ጋር ትንሽ ፖይንቶችን ነው የማነሳው። ነገር ግን ቴክኒካሊ አንደኛው እሺ ይጠቅማቸዋል ብዬ አስባለሁ። ኒው ፐርስፔክቲቭ እንዲብዝ አጥንቶ ለመግባት ታፍ ነው አይደል? ያው ግን ልዩነቱን ለመረዳት ግን ከባድ አይደለም። እስካሁን ጀስቲፋይ የሚለው ተርም ዲፋይን አላረኩም። ኒው ፐርስፔክቲቭ ወርክስ ኦፍ ሎው ማለት ያለው ነገር ግን ፌዝ ኦፍ ጂሰስ ነው የሚለው እንግሊዝኛ ትራንስሌሽኖች በክርስቶስ ኢየሱስ አምነናል እኛ የሚለውን ፌዝ ኦፍ ጂሰስ የሚሉ ትራንስሌሽኖች አሉ። እሱን ሲተረጉሙ የክርስቶስ ኢየሱስ ታማኝነት አንደኛው ፌዝ ኦፍ ጂሰስ የሚለው በሁለት መንገድ ላንጉጁ ሊተረጎም ይችላል። ኦፍኮርስ ሊተረጎም ይችላል። አንደኛው ፌዝ ኦፍ ጂሰስ የሚባለው ሜቢ ቴክኒካል ተርም ነው። ኦብጀክቲቭ ጄኔቲቭ እና ሳብጀክቲቭ ጄኔቲቭ ያደረጉና በክርስቶስ ራሱ የሚያምነው እምነት አይነት ነው። ያንን ለማድረግ ክርስቶስ የሚያምነው እምነት የሚለው ስለማይወስድ ክርስቶስ ራሱ ታማኝ የሆነበት፣ ምክንያቱም የግሪኩ ቃል ለፌዝ የተጠቀሙት መታመን፣ ታማኝ፣ እምነት ተብሎም ሊተረጎም ይችላል። ስለዚህ ፌዝ ኦፍ ክራይስት ሲባል ሳብጀክቲቭ የሚባል አለ፣ እለፉን የክርስቶስ ኢየሱስ ታማኝነት ብሎ ይተረጉሙታል። ሁለተኛው ኦብጀክቲቭ ጄኔቲቭ የሪፎርምድ ትራዲሽን በሆል የሚተረጉሙት በክርስቶስ ኢየሱስ ማመን ብሎ ይተረጉሙታል። የክርስቶስ ኢየሱስ ታማኝነት፣ በክርስቶስ ኢየሱስ ማመን። ስለዚህ ይሄ ሲስተማቲክ ኮሄራንት ላይገባን ይችላል። ግን ዌን ዩ አንደርስታንድ በክርስቶስ ኢየሱስ አምነናል የሚሉ የተለመዱ ቃላትን እኛ በክርስቶስ ኢየሱስ አምነን ጸድቀናል የሚሉ ቃላትን አንድ ሰው አይ ይሄ በክርስቶስ ኢየሱስ ስለማመን ሰውስ ልጅ ስለማመን አያወራም የክርስቶስ የራሱ ታማኝነትን ነው የሚያወራው ካለ አንደርስታንድ ሂም ዳትስ ኒው ፐርስፔክቲቭ። ከዛ ሲስተማቲክ በሆነው ምንድነው ኢምፓክቱ ቴዎሎጂካሊ የሚለው አለ። ግን ምን ማለት ነው? አንትሮፖሎጂካሊ የሆነ የሰው ልጅ ኃጢአት የለም፣ በክርስቶስ ኢየሱስ አምነን የሚቆጠር ጽድቅ የለም ማለት ነው። እሱ ቶታሊ በክርስቶስ ኢየሱስ አምናችኋል የሚለው ነው። ይሄ በክርስቶስ ኢየሱስ ታማኝነት ያለን የምናጠፋ ከሆነ እምነት የሚለውን ነገር አጠፋን። ከዛ ማመን የሚያስፈልግ ነገርም ላይሆን ይችላል። እንደዛ ኤክስፕሊሲትሊ የሚል ሰው የለም። ግን ይሄን እሺ ስታዩ አትሊስት ጠርጥሩ። ዩቲዩብ ላይም ስትመለከቱ የሆነ ነገር ላይም ስታዩ፣ ምክንያቱም እኔ ሰምቼ ስለማላውቅ ሮሜ ምዕራፍ 3 21 እስከ 26 አንድ ሰው ይለፍ ኤክስፖዝ ሲያደርግ ይሄ የክርስቶስ ኢየሱስ ታማኝነት ነው ወይስ የኛ ማመን ነው ብሎ ጀመረ። ታማኝነት ነው ብሎ ኮንክሉድ አደረገ። ያንን ሰው ኒው ፐርስፔክቲቭ ነው ስንል ያው እኛን ደግሞ የምንሰደው ብቻ እንደዚህ አይነት ተርሞችን ተጠንቀቁ ነው ፖይንት። እስካሁን ድረስ ምንድነው ያወራ ነው? በእግዚአብሔር ፊት በእውነተኛ መንገድ እንዴት ነው የምንድነው? በእግዚአብሔር ፊት ትክክለስ ነው የምንባለው በምን መንገድ ነው? አንደኛው። ሁለተኛው
ኢዘር ኤኒ ፖሲቢሊቲ የእኛ ስራ በእግዚአብሔር ፊት ላይ ትክክል ሊሆን የሚችልበት ጠብታስ እድል ይኖረን ይሁን? ኦኬ ይኖረን ይሆናል ብለን ካሰብን ሶ ዋት ኢዝ ዘ ኢምፖርታንስ ኦፍ ግሬስ ኦፍ ጋድ? የኢየሱስ ክርስቶስ ስቃይ ሞቱ ምን ይጠቅማል? የእግዚአብሔር ጸጋ፣ የኢየሱስ ክርስቶስ ስቃይ ሞቱ፣ የእግዚአብሔር ምሕረት፣ የእግዚአብሔር በጎነት፣ የእግዚአብሔር ቸርነት የሚለውን እርሱ የምናደርግበት ምክንያት ምንድን ነው? ጠብታ ሕግን በመፈጸም የምንድን ከሆነ እውነተኛ የድነት መንገድ ሁለት ነገሮች አሉት። አንደኛው እግዚአብሔር ፊት ኃጢአተኝነታችንን መረዳት ነው። ምን ማለት ነው ሲባል ምንም መልካም ነገር እኛ ማድረግ አንችልም የሚል ልቦና። እግዚአብሔርን ጸጋ የሚፈልግ ልብ እንደዛ አይነት ልብ ነው። ስለዚህ የእግዚአብሔር ቁጣ የእግዚአብሔር ነገር የሚያሳስበው ሰው እውነተኛ ንስሐ አለው፣ ኃጢአተኝነቱን ይረዳል፣ ወደ እግዚአብሔር ፊትም ይቀርባል። ስለዚህ እውነተኛ የድነት መንገድ ይሄ ነው። አንድ ሰው ኃጢአተኝነቱን አንደርስታንድ የሚያደርግ። ሁለተኛው ግን the good news is እግዚአብሔር አንድያ ልጁን ወደ ዓለም ልኳል። ይህ ልጅ በስራው በመታዘዙ ሕግን ሁሉ በመፈጸሙ እግዚአብሔርን ሕግ ሁሉ ፈጽሟል። በእግዚአብሔር በዳኛው ፊት ጻድቅ ተብሏል። ነፃ ነው ይህ ልጅ። እሱ ብቻ አይደለም። ይህ ልጅ በመስዋዕትነቱ የኃጢአትን ይቅርታ ለእኛ አስገኛል። በስቃዩ በእግዚአብሔር ፊት በተሰቃየው ስቃይ በሞቱ በመስቀሉ ስራ በደሙ ለእኛ መሐሪ አባት እንዳለን ከእርሱ ምን አገኘን? በዚህ ስራው መጀመሪያው በመታዘዙ ይህ ልጅ በእግዚአብሔር ፊት ጀስት ሜሪት አለው ኢየሱስ ክርስቶስ። እኛ የለንም እንደዛ አይነት። ተሰቅሏል፣ ሞቷል፣ ተሰቃይቷል። በዛም የኃጢአትን ይቅርታ፣ ጽድቅን፣ ዘላለማዊ ሕይወትን እግዚአብሔር ለእኛ ሰጠ በነፃ እንላለን። በእግዚአብሔር ፊት በነፃ we are declared as righteous። ስለዚህ እምነት ቅድም ኒው ፐርስፔክቲቮችን ያወራሁት እኛ የምናምነው ፌዝ ኦፍ ጂሰስ የሚለው ፌዝ ኢን ክራይስት የሚለው ነው። ኢየሱስ ክርስቶስን እኛ የምናምነው እምነት ነው። እምነት ክርስቶስ የሰራው ስራ ኢምፒዩቴሽን ኦፍ ራይቸስነስ፣ እነዚህ ቶታሊ አንድ ላይ ጆይን የሚያደርጉ ነገሮች ናቸው። ስለዚህ ዋት ኢዝ ዘ ጎስፐል? ዊ አር ዳን ዊዝ ጎስፐል ዲፋይን አድርገናል። ምንድን ነው ወንጌል? እኛ ኃጢአተኞች ነን የሚለው ወንጌል አይደለም፣ እውነት ነው፣ ግን ወደ ወንጌል ሊድ የሚያደርግ ነው። ኦኬ ኢየሱስ ክርስቶስ ስለኔ ኃጢአት ሞቷል፣ በሳም እሱ ደግሞ ጽድቅ ኃጢአት አልባ ህይወትን ኖሯል። ኃጢአቴን ደግሞ በእግዚአብሔር ፊት በመስቀሉ ስራ በደሙ ተቀጥቶ እኔን ነፃ አድርጎኛል። ዕዳዬ ተከፍሏል። ፖዚቲቭ ነገር የምንለው አለ፣ ህግን መፈጸም። ህግን ተላልፈን የምንቀጣው ቅጣት አለ። ህግ ደግሞ ተሰጥቶን ያንን ህግ ኖረን የምናሳየው ጽድቅ አለ። በዛም በሁለቱም እግዚአብሔር ፊት ኢየሱስ ክርስቶስ ጻድቅ ነው ተብሏል። አክቲቭ ኦቢዲየንስ፣ ፓሲቭ ኦቢዲየንስ በተለምዶ የምንለው። በስራ አንድንም አንጸድቅም፣ በክርስቶስ ኢየሱስ በማመን እንጸድቃለን። ህግ ጥሩ ነገር ነው። ህግ መጥፎ ነገር አይደለም። አሁን ላይ ህግ ለኛ ወዳጃችን ነው አይደል? ህግ እኛን ኃጢአተኝነታችንን አስመልክቶ የኢየሱስ ክርስቶስን ኔሴሲቲም ያሳየናል በክርስቲያን ወርልድ ቪው ስንመለከት። ነገር ግን ህግ የምንጸድቅበት መንገድ አይደለም። ህግ እኛ መጽደቅ በህግ በኩል እንደማንችል አሳይቶ ወደ ክርስቶስ ኢየሱስ ይመራል ብለን ካየን እሺ። ግን እምነት ሲደመር ህግ ብለን የምናወራ ከሆነ ወደ ዘላለም
ሞት እንደምንሄድ ማወቅ አለብን። ይህ እውነት በሕግ በኩል አለመጽደቁ ለጳውሎስና ለጴጥሮስ ያለ እውነታ አይደለም፣ ለሰው ልጅ ሁሉ የሆነ እውነታ ነው። ነገር ግን ሰው በኢየሱስ ክርስቶስ በማመን እንጸድቅ ዘንድ በሕግ ሥራ እንዳይሆን አውቀን ሥጋን የለበሰ ሁሉ በሕግ ሥራ ስለማይጸድቅ እኛ ራሳችን በሕግ ሥራ ሳይሆን በክርስቶስ እምነት እንጸድቅ ዘንድ በክርስቶስ ኢየሱስ አምነናል። ስለዚህ የትኛውም ሥጋን የለበሰ አካል በሥራ እጸድቃለሁ ካለ ውሸቱን ነው። ማናውቀውም ሰው ሊሆን ይችላል፣ በጣም ትልቅ የተማረ ሰውም ሊሆን ይችላል። whatever he is lying፣ ውሸቱን ነው። ስለዚህ ማመን የለብንም ማለት ነው። ስለዚህ we have what is our hope ስንል ቅድም እንዳልነው ኢየሱስ ክርስቶስን የሙጥኝ ብሎ መያዝ necessary ነው። እግዚአብሔር እስከ መጨረሻው ድረስ በዚህ ወንጌል ያዘን። ከዚህ ወንጌል ፈቀቅ ሳንል ምንም ሳንጨምር እግዚአብሔር ከሰጠን ነገር ምንም ሳንቀንስ ከመጨረሻው መኖር እንድንችል እግዚአብሔር ይርዳን። ጸልየን እንጨርስ። እግዚአብሔር አምላካችን አባታችን ሆይ በልጅ በክርስቶስ በኩል ስለሰራህልን ስራ፣ ስላሳየህን በጎነት፣ በእውነት በሕግ በኩል ቢሆን ምንም ተስፋ የሌለንን በልጅህ በኢየሱስ ክርስቶስ በኩል ኃጢአተኞች ሆነን ሳለ በአንተ ፊት ጻድቃን እንደሆንን ስላወጅክ፣ በዛም ከአንተ ጋር መታረቅ፣ የኃጢአት ይቅርታ፣ የዘላለም ሕይወት እንድናገኝ ስላረክ እግዚአብሔር ሆይ እናመሰግናለን። እግዚአብሔር ሆይ እኛን ኃጢአተኞችን፣ እኛን በደለኞችን፣ ሙታን የሆንን በደለኛ የሆንን ሰዎችን በልጅህ በኢየሱስ ክርስቶስ ደም ኃጢአታችን ይቅር እንዲባል በእርሱ ፍጹም በሆነው መታዘዝ በአንተ ፊት ደግሞ ጻድቅ እንድንባል ስላደረግ እግዚአብሔር ሆይ እናመሰግናለን። ጌታ ሆይ እኔ ጸልያለሁ ይህንን ወንጌል ለአንዲት አፍታ እንኳን ሳንለቅ እስከ ዕድሜያችን ፍጻሜ ድረስ መኖር እንድንችል አንተ እንድትረዳን ለምናለሁ። በኢየሱስ ክርስቶስ ስም ከዚህ ወንጌል ፈቀቅ ሳንል መኖር እንድንችል አንተ እርዳን። ያንን ማድረግ እኛ አንችልም። እግዚአብሔር ሆይ እንደ አባት አንተ እንድትጠብቀን ልጆችህ ወደ አንተ ፊት እንጠጋለን። እግዚአብሔር ሆይ በደለኛ መሆናችንን፣ ኃጢአተኛ መሆናችንን፣ ምንም አቅመቢስ መሆናችንን፣ ድሃ መሆናችንን እናውቃለን። አንተ ግን የሁሉም ሀብት፣ የሁሉም ጸጋ፣ የሁሉም በጎነት፣ የሁሉም ቸርነት ምንጭ ነህ። እግዚአብሔር ሆይ በክርስቶስ ኢየሱስ ያጸደቅከን እስከ መጨረሻው ድረስ በዚህ ጽድቅ በዚህ ወንጌል እንደምትይዘን እናምናለን። ያንንም እንድትይዘን ልመናችንን ለአንተ እናቀርባለን በኢየሱስ ክርስቶስ ስም። ያንን እንድታረግ ያንን ደግሞ አድርጋ አንድ ቀን በበጉ ዙፋን ፊት ከልጆች መካከል ሆነን አንተን ቅዱስ 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 ነህ አንተ እያልን እስክናመልክ ድረስ አንተ እንድትጠብቀን እንለምናለን። በኢየሱስ ክርስቶስ ስም ስለረዳህን እናመሰግናለን። ኢየሱስ